የዛሬ 10 አመት እዚህ ነበር ማያስካለ ናቸው የዛሬ 10 አመት አጭር አጣራሉ ቀይ ማያስካለ ሞተዋል አራለም አካሌን ከዚህ በኋላ ህይወቴንም ለሰጣት ሳልሰስት ለሰጣት ከሷ ጋር ደስተኛ ሆኜ ለመኖር ዝግጁ ነኝ ፍቃደኛም ነኝ ግን እቺን ቀን በጣም ስጠብቃት ስጸልይ ፈጥኖ ደራሿ ጭንቃማላጇ አላላችኋትም እንዴ አትቸክርም እኮ እሷ ሮሮናት እኮ አበልጇ ሮሮ እሷ ሮሮ ሰላም ጤና ይስጥልኝ ውድ ኢያሪኮ ሚዲያ ቤተሰቦች እንዴት ናችሁ እንዴት ከረማችሁ እኛ አለን እግዚአብሔር የተመሰገነ ይሁን ዛሬም እንግዲህ ወቅታዊና አዳዲስ የሆኑ ቪዲዮዎችን ይዘንላችሁ መተናል በዛሬ ቪዲዮ እንግዲህ ታዋቂው እስከ ዛሬም ስናሳያችሁ የነበረው ዕውቁ ፓስተር ሙስሊም ለሆነ ነው ይያለ ነው እሱም ቪዲዮ ምናሳያችሁ ይሆናል እሱ ብቻ አይደለም እንግዲህ ከትናንሽ ቲክቶከሮች እስከ ሴፉ ፋንታውን ድረስ በአንድ ወቅት አነጋጋሪ የነበሩት ጥንዶች እንግዲህ ተመልሰው አንዱ ኩላሊቴንም ደግሜ ሰጣታለሁ ይያለ ነው ሁሉ ነገር ላንቺ ሰጥሻለሁ ይያለ ነው እሱንም ቪዲዮ ምናሳያችሁ ይሆናል እንዲሁም ደግሞ ፍቅር ሲዝም እንግዲህ ኬንያ ሲገባ ሌላም አዲስ ሃይማኖት መጥቷል ቤቲንግ ነው ቤቲዝም ይባላል ለማንኛውም እሱንም ቪዲዮ የምናስመለክታችሁ ይሆናል እናንተ ብቻ እንደተለመደው ቪዲዮውን ስትጀምሩ ላይክ ማድረግ እንዳረሱ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ ይያልን ቀጥታ ወደ መጀመሪያው ቪዲዮ እናልፋለን Anosia tindiri indiriri namorke rapper Tadonai maliaba amigo kusha dentiago hagen yogigo prophetic dance no dance the prophetic dance are you ready men dance the prophetic አሁን ስትደነሱ አንድ ነገር እንደሞን ይመኑት እየተደነሳችሁ ከካንሰር ነፃ ትወጣላችሁ ያራመን በል ልክ እየደነስክ ኤችአይቪን ለቋል እየተደነሳችሁ 100 ሚሊዮን ይገባባል እዚህ መጣችሁ ጌታ ለተመልኩ ነው ምን ዳንስ ነው the prophetic ትንቢታዊ ዳንስ ማለት አሜን በል ready ብዙ ሐሳብ መስጠት ይከብዳል በተለይ አሁን መጨረሻ ላይ ያየነው ቪዲዮ እንግዲህ አዳራሽ ላይ ወይም ደግሞ እንግዲህ ዳስ ተጥለው ነው እንደዚህ እንግዲህ አምልኮ ፕሮግራም ተብለው የተዘጋጁ የሚገኙት በነገራችን ላይ እንደው ቀላቀል ነው እንጂ ኖርማል ሰው ቢመለከት መሃል ላይ ኖርማል ቤት ውስጥም እንደው በቀልድ በሚመስል መልክ የሰራው ልጅ በተለይ እና እነሱን ትንሽ ነው ልዩነት ያለው ማለት ነው እዛም የሚደረገው ነገር ተመሳሳይ ነው የሆነ ሰዓት ላይ ታሳውሳለህ ዘሪቱ ከበደ መጣ ኢየሱስ እንትን ዘፈን አይጣላም ብላ ነበር በቃ ጨፈራውን ምኑን ማን ላይ ማለት ነው ስለዚህ እንግዲህ ይሄንን ነው የሚወደው ይያሉ ነው እነሱ ናቸው እንግዲህ የገፋፉ ህዝቡን ወደዛ ያደረሱት ማለት ነው ብቻ በእንደዚህ አይነት ቦታ የምንሳተፍ ወይም ደግሞ ህብረት የምናደርግ ሰዎች ማስተዋሉን ይስጠን ቆም ብለን እናስብ እንላለን እንግዲህ ቻርች ውስጥ እጅግ በጣም ብዙ ጉዶች ይደረጋሉ አሁን ላይ ደግሞ እየሰማን ያለነው ጉድ ውሃን ወደ ወተት ቀየርኩ የሚልም ነብይ መጥቷል እስቲ እሱም ቪዲዮ ተመልክተን ነው እንመለስ ከሞቱት በላይ ካሉት በታች ሆናችሁ እኛ የውሃ ወዴት እንቀይር ወደ ወተት እንቀይር ይቀየር አረ እናንተ ተው ትንሽ ነገር እንኳን ለማወቅ ጥረት አድርጉ ወደ ወተት እንቀይራለን እንዴ ተቀይሯል ወደ ወተት በነገራችን ላይ እቺን ትሪ ተመልካቾቻችን ራሱ አያጧትም ብለን እናስባለን ምክንያቱም በግልጽ ወጥተው ብዙ ሰዎች እንዴት የሚያደርጉ ሰዎች ሁላ ሰላሳዩ ማለት ነው ሃይላንድ ክዳን ላይ የሆነ ከለር ያደርጋሉ ከዛ በኋላ እንደዚህ ያደርጉ ሼክ ታረጋሉ ወይ ኬት ወተቶች ለራሱ ተጠቀም ከስር ይዘክትና ዋው ይሆናል
ከዛ ሼክ ስታረገው ያን ነገር ወደ ወተት ይቀየራል ህዝቤ አሜን እያለ እንግዲህ ወተት እየጠጣ ይገኛል እስቲ እውነት ከሆነ ደግሞ እንግዲህ በዝቅተኛ የኑሮ ደረጃ ላለ ነው ወተቱን ያችልን ለኛ ያብዛልን በቧንቧን በኩል ይላክልን በጣም ብዙ ጎዳና ላይ በራም ምክንያት እኮ ሊሞቱ የተቃረቡ ህፃናት አሉ አይደል እንዴ በቃ ውሃውን እያበዛ ምግብልና ካቻልካ አቅሙ ካለ ባይላንድ ብቻ ለምን ይገታል ያቀር እስቲ ከዚህ በመቀጠል ደግሞ በአንድ ሰሞን ላይ እንግዲህ በጣም መነጋገሪያ የነበሩ ሁለት ጥንዶች አሉ እንግዲህ አንዱ ኩላሊቱን ከሰጣት በኋላ እንግዲህ ለመለያየት ደረጃ ደርሰው ነበር በጣም ብዙ ሐሳቦችን በእነሱ ጉዳይ እንግዲህ ሶሻል ሚዲያው ላይ የተዘዋወረ ነበር ከሷ ጎንኑን ከሱ ጎን እየተባለ እንግዲህ ሰይፉ ላይም ቀርበው ነበር ሁለቱም እንግዲህ ከዛ በኋላ ብዙዎቻችን በእነሱ ላይ እንግዲህ ሐሳብ ስንሰጥ ነበር አሁን ላይ ደግሞ ታርቋል እየተባለ ነው የነሱን ቪዲዮ እስኪ ተመልክተን እንመለስ አረለም አካሌን ከዚህ በኋላ ህይወቴንም ለሰጣት ሳልሰስት ለሰጣት ከሷ ጋር ደስተኛ ሆኜ ለመኖር ዝግጁ ነኝ ፍቃደኛም ነኝ ግን እቺን ቀን በጣም ስጠብቃት ስጸልይ በፊትም ኦፕን ነበር ከጥላችን በፊት እንደነበር ነው ሰላም ፍቅር ሆነን ከዛ በላይ ስለዚህ አሁን እርቅ ተፈጸመ ሲባል ያ አንተ ያኔ ተናገርኩ ተበደልኩ ያልከው ነገር አልተፈጸመም ነው ወይስ ተፈጽሞ እሱን በይቅርታ አስተካከላችሁት ነው እንግዲህ እንደተከታተልነው ነው ሮሃማና ሀብታሙ እንግዲህ ተመልሰው አንድ ላይ ሆነዋል ስሜን ያስጠፋ ነው ሀብታሙች በጣም የዋናቸው ወንድሜ ማኑ ኩላሊቱ ሰጥቷል በዚህ እንግዲህ በእነሱ ጉዳይ ብዙዎቻችን ሐሳብ ስንሰጥ ነበር እሱ ነው ልክ እሷ ናት ልክ እንግዲህ በስተመጨረሻ ደግሞ አንድ ሆነዋል በነገራችን ላይ ደስ የሚል ነገር ነው ሁለቱም ተስማምተው አንድ መሆናቸው ማለት ነው ሲጀመር እሱም ኩላሊቱን እንግዲህ አርቆ መኖሩ ከባድ ነበር አሁን ኩላሊቱ ቀረብ ብሎለታል እሱ ማለት ነው በእውነት እንግዲህ ከዚህ በኋላ ህይወቴንም ለሰጣት ዝግጁ ነኝ ብሏል ከዚህም በላይ እንግዲህ ኩላሊቴን ብቻ አይደለም እንግዲህ በእውነት አብሮ ያዝልቅላቸው እንላለን ያዝልቅላቸው ነው የምንለው እስቲ ከዚህ በመቀጠል ደግሞ ብዙዎቻችሁ የምታውቁት በፕሮቴስታንቱ ዘንድ እንግዲህ በጣም ትልቅ ቦታ የሚሰጠው ነብይ ነው ብዙዎች ይወዱታልም ብዙ ጊዜ ደግሞ ለየት ያሉ ነገሮችን በማምጣት አነጋጋሪ ነገሮችን በማምጣት ይታወቃል ኢየሱስን አግኝቼዋለሁ እንዴው ከክርስቶስ ጋር ተደባድብ ያለው የሚለው ነብይ አሁን ላይ እንግዲህ ሙስሊም ልሆን ነው እያለ ነው እንግዲህ እሱን ቪዲዮ ተመልክተን እንመለስ አይተነው እንምጣስ በጣም የሚገርም ነገር ነው እንግዲህ በጣም ብዙ ጊዜ ከክርስቶስ ጋር ተገናኝቻለሁ ክርስቶስን አውርቼዋለሁ ሲለኔ ነበረው ክርስቶስ እንግዲህ ስልክ አልገዛልኝም ሌሎችም ነገሮችን አላደረገልኝንም ብሎ እንግዲህ ሊክደው ችሏል ማለት ነው እንግዲህ ይሄ የሚያሳየው ምንድነው እንግዲህ የሱ ጓደኞች ወይም ደግሞ የሱ የበላይ የሆኑ ነቢያት የምንላቸው ወይም ደግሞ ራሳቸው ነብይ ነን ብለው የሾሙት እንግዲህ ቁጭ ብለው ነው እንግዲህ ሀብት ሲያፈሩ የምናያቸው እሱ ደግሞ ኢየሱስ ክርስቶስ ለምን ለኔም እንደዛ አላደረገም በማለት እንግዲህ ሃይማኖቱን ወደ መቀየር ደረጃ እየሄደ ይገኛል እንግዲህ እንደተመለከታችሁት ኢየሱስን እያገናኘ ያለው ከሱ ገንዘብ ጋር ከሱ ለውጥ ጋር ነው እያገናኘው ያለው ማለት ነው እናም ደግሞ እዚህ ጋር እንድታስተዋሉ የምፈልገው ነገር ይሄ ሰው ሲያስተምር ሲናገር ክርስቶስን ሲሰብክ አዳራሽ ሙሉ ህዝብ አሜን እያለ ይቀበለው ነበር ክርስቶስን አወራውት ክርስቶስን አናገርኩት ተገለጸልኝ ሲል ሁሉም ሲቀበለው ነበር አሁን ላይ ደግሞ አይ ውሸት ነው እያለን ነው ማለት ነው ስለዚህ ያን ሁሉ ሰው ሸውዷል ማለት ነው አሁን እንግዲህ የትኛውን ኢየሱስ ክርስቶስንም እንደሚሰብክ እንግዲህ በዛው ማሳያ ሆኗል ይህ ቪዲዮ በተለይ እንግዲህ እንደዚህ አይነት ነብያትን የምትከተሉ ሰዎች በእውነት ማስተዋል አለባችሁ እየመጡ ክርስቶስ እንደዚህ ያለን ሲላችሁ ዝም ብላችሁ መቀበል የለባችሁም ጠይቁ ምክንያቱም የሆነ ሰዓት ላይ ህይወቱ ካልተቀየረለት ሊከዳው ስለሚችል ራሱ እየደረሰ ስለሆነ የሚያወራው ማለት ነው እንግዲህ ነብይ መለሰ ከዚህ በፊት እንግዲህ በቻናላችን ላይ እየመጣ በተደጋጋሚ ኮሜንት ታደርግ ነበር ይሄን ቪዲዮም ካየው እንግዲህ እውነት ይሁን ውሸት አጥራልን ከዛም በላይ እንግዲህ ያው በግልጽ ወጥቶ ነው መጀመሪያም እንግዲህ ሙስሊም ልሆን ነው ያለው እስካሁን ሙስሊም ሆኗል አልሆነም የሚለውን መተብት ነግረን እንላለን የእናንተንም ሐሳብ አስተያየት እንደተለመደው በኮሜንት መስጫው በኩል አስቀምጡልን እንላለን ላይክ እና ሼር ማድረግም እንዳይረሳ በተለይ ደግሞ ሰብስክራይብ ሳታደርጉ ይሄን ቪዲዮ የምታዩ ባካችሁ ሰብስክራይብ አድርጉ እንላችኋለን
የዛሬ 10 ዓመት እዚህ ነበር ማያስካለ ናቸው የዛሬ 10 ዓመት አጭር አጣራ ሉቃይ ማያስካለ ሞተዋል ወይኔ አምላኬ ወይኔማ ሆይ ፎቶአቸው እስቲ በእናትሽ እንደም እስማም ወልዳጂ በመዳንያ እነኚህ ናቸው እኛቸው ነኝ እንያድ ከዚህ በፊት ናቸው እሳቸው አሉ ማነው ስማቸው ሞይጸዳነ የት ነው ያሉት እነሱ ላይ ናቸው ለሞቱት ለማሆይ አስካለ እግዚአብሔር ነፍሳቸውን በአጸደ ገነት ያኖርልን በህይወት ያሉትን እማሆይ ጸዳለን ደግሞ አግኝተናቸው አይናቸውን ለማየት በቅጡ ለመመስከር ያብቃል ተክላይ ማኖት የኔ አባት ተክላይ ማኖት ታጣታ ወደ ቤቴ ማለት ኪዳነ ምሕረት አዲስ ሰፈር አለች 3 ሰዓት ያክል ከናቴ ኪዳነ ምሕረት ጋር ተነጋገርን እሺ አለቀስኩ እንደውም ባይን መጨረሻ ላይ እንደዚህ ወደ ላይ ፈነጠኩት እንደራሄለ ማለት ነውና በሚገርማችሁ ሁኔታ የዛኑ ቀን ልክ ከደጇ ስወጣ ያ ጭንቀቴን ሁሉ በቃ እንደጥስ ወደ ላይ በኖ ሲሄድ እንደው ይታየኛልና ወዲያው እንደውም አንተ ደወልክ ታስታውስ እንደሆነ የዛን ቀን ልትመጣ ነበር መንገት ዛሬ ምን ይዤ ልምጣ እንደው ራት ዛሬ እንደዚህ እንሰራለን ያው ወንድ ላጤም ስለነበር ያው ፍርፍሯንም ፓስታዋንም ምን እንላለን እና ያንን ተመግበን ስንጨርስ ከዛ በኋላ ያለውን ነገር በዝርዝር ነገርኩ ለአንተ እሺ ምን አሰብክ ካልከኝ መጀመሪያ ፈቃደ እግዚአብሔርን ነው መጠይቀው የሚል ነገር አነሳው እጣና ወጣ ተባባለ ከዛ እጣውን ስናወጣ የመጀመሪያው ተክለ ሃይማኖት ወጣ እጣ በአንድ አይደለም ቆይ አለና ድጋሚ ሲወጣ ለሁለተኛ ጊዜ ተክለ ሃይማኖት ወጣ እሺ ከዛ በሶስት ስለሆነ ነገር የሚጸናው ሶስተኛው ይወጣል ሶስተኛው ሲወጣ ተክለ ሃይማኖት ወጣ አይደል አዎ ተከከለ ከዛ በኋላ ቀጥታ በሷችንንም አርገን ሻንጣችንን ሸክፈን መጣን ማለት ነው ወደዚህ እንግዲህ ይህ ቪዲዮ በዶንጊ ቲዩብ ሰሞኑን የተላለፈው የደብረ ሊባኖስ ገዳም ዶክመንተሪ ነው ይህን ቪዲዮ ያላያችሁ ሰዎች በእውነቱ እንድታዩት ሪኮመንድ እናደርጋለን እሸቱ መለሰ እንግዲህ በዚህ ቪዲዮ እጅግ በጣም የሚገራርሙ በደብረ ሊባኖስ ቦታዎችን አሳይቶናል እናንተም ገብታችሁ ተመልከቱት እንላለን ከዚህ በመቀጠል ደግሞ ፍቅር ሲዝም ኬንያ ሲገባ እንግዲህ አዲስ ሃይማኖት ከች ብሏል ቤቲዝም የሚባል አዲስ ሃይማኖት መስርቻለሁ እያለ ነው አንድ ወንድማችን እስቲ እሱን ቪዲዮ ተከታትለን እንመለስ እንደምን አላችሁ አረብ ቤቴን ይሰረኝ ቤት ይሰጠኝ አዳነች አቤ ሴፉ ፋንታውን ዶክተር አብይ አህመድ እኔ በጣም ተቸግሬያለሁ ቤት ይሰጠኝ ስል በቤቲዝም ስም እየጠየቅኩኝ እባካችሁ ባለሀብቶች ቤት ስጡኝ ቤት የለኝም ተቸግሬያለሁ ኑሮ ከብዶኛል ቤት ኪራይ ወገቤን ሆዴን እግሬንም እያመመኝ ነው መንቀሳቀስ አልቻልኩም በቤት ኪራይ ምክንያት እባካችሁ መንገል ሱር ቤቲዝም ሰው በየችግሩ የተነሳ እንግዲህ ሃይማኖት መመስረት ከቻለ በጣም የሚገርም ነው እንግዲህ ሰው ትንሽ ኪሱ ጎደል ሲልበት እንግዲህ አሁን ላይ ሐሳብ እየሆነ የመጣው እንግዲህ ሃይማኖት የራሱን ሃይማኖት መመስረት ነው ብዙዎችም እንግዲህ በዚህ መልኩ ስለሆነ እንግዲህ በተለይ ወደ ፓስተሮቹ ጋር ስንመጣ የሀብት ማማ ላይ ያወጡት በዛ ስለሆነ ሁሉም የራሱን ቤተ እምነት እንግዲህ ለመገንባት ተፍተፍ እያለ ይገኛል እንግዲህ ይሄ ሰውዬ በተለይ ቤት የሚያገኝ ከሆነ በጣም ብዙዎች የራሳቸውን ሃይማኖት በጣም ገባር ነው የሚያገኝ ከሆነ እንዳሰጡት ነው እኛ ምንለው በጣም ኢትዮጵያ ውስጥ እጅግ በጣም ብዙ ሺህ ሃይማኖቶች መመስረታቸው አይቀርም በዚህ ሁኔታ ብቻ እንግዲህ ማስተዋሉን ይስጠው ለዚህ ወንድማችን እንላለን እስቲ ከዚህ በመቀጠል ደግሞ ሰሞኑን የተጋራ ቲክቶክ ላይ አንድ ክርክር አለ የነሱ ልጆች ክርክር እስቲ ሰምተን እንመለስ እና ከዩስ ነግሬት ስማይ ለምን አንተ አማርኛ ተናገርን ብለን አሁን አማርኛ ስለህ አንተ በቀጥታም ትረዳ አይገባ እኔ ቋንቋ ነው እኮ ቋንቋ ህስተ ስለዚህ ኢየሱስ ሲወለድ ኢብራሂም ቋንቋ ነበር ማንም ይቀርው ከዩስ ነግሬት ቋንቋ ከቋንቋና ከኢብራሂም ቋንቋ ማን ይበልጥ እናመጣጡ ከበለጠሽ ተባለ ያን ፊደሎቹ ፊደል በለጠሽ ስለዚህ የሰው ልጆች ቋንቋ እስከተናገረ ድረስ ያመልክ እንደዚህ ደመና የሆነብኝ ኤኖክ አደም እንደዛ አይደለም ታኮን ያንተ ሪሶርስ ምንድነው ወዲህ ኩልገር ያንተ እኔ ነኝ አልከኝ አንተ ከየት ነው የመጣው እስቲ አንተ በቁና እንዲስ አንተ ከየት ነው የምታመጣው በቃ ከየት ከሆነ አጣፋ አንብቤ ነገር አጠን ነው የት ነው መጻፍ ንገሪ ምን ነው መጻፍ ምን አይቻል ማማን የሱ ንግግር አዎ ንገሪ አሪ ገረሳ ያድናል ብዬ ሰጥቶታ እሺ መጻፍ እስካላገኘ ድረስ አይመኝ አኮ በምክንያት መነሻ ምንድነው አንተ መነሻ በምድር ላይ ማለት ነው 40 ጋንን ያለ ብለ መነሻ ምንድነው መነሻ ሳይሆን ጥናት አለ አሞራን የፈጠረው ሰው ከየት ነው አሞራን ነው አደምጥ አውሮፕላን የፈጠረው ሰው ከየት ነው የመጣው መጻፍ አንቦ አርግባ ነው በቃ ለቀ እኔ ደግሞ ማለት ነው አንተ ከየት ነው የመጣው በቃ እኔ ደግሞ የዓለምን ታሪክ
ያለምን ሶሻል ላይፍ ምን የሚለውን ታሪክ መጽሐፍ ነገር ታሪክ ሳር ያለም ታሪክ አለ ነገር ምን የሚለው መጽሐፍ አሁንማ ታርገባ የለም ብሎ ምን ዝብለማ በነመነስ አይመጣ ወቀበረ ያለም ታሪክ አለ እንዴ በነመነስ ይመጣል መጽሐፍ ሳይን ያለማንዋል እኔ አሁን እኔ አባስ የዞርክ እስኪ ዓለም ላይ ዞርክ አንተ ዓለም ላይ ዞርክ አታይገበው ማለት ያለም ታሪክ ስልህ እንኳን የመጣንበት ታሪክ አለ አይደል እኮ የመጣንበት አንተ ኢትዮጵያ ብቻ ነው እኮ ዲፋይን ያረክልን በኢትዮጵያ ነው ኖርክና ዓለም ላይ ዲፋይን አላረክልኝ ወይኔ ለማናት ፈልገህ ነው ለምን አይደለም እርግብ ቆይ በቃ ያለም ታሪክ አልኩ እንኳን አውሮፕላን ያገኘ ሰው ያለ ልገር እኔ ግን ልገር አውሮፕላን ያገኘ ሰው ያለ ከየት ነው እንዴት ፈጠርከው ሲባል ከሆነ ከሚበር እንትን እኔ ደግሞ ልገር ከሚበር እንትን ላይ አረግና አመን አረምነት አይደለም እሱ አመንን ያለ መጀመሪያ አለ ብለን አመንን ያለ ምንድን እርግቧ እንደምትበር አመን አለ ማመን እሱ በቀኝና በግራ አታያተ ደደማት መቼም ቢሆን አላውራ እግርዋና ባይኖ ማመን አይደለም አረማመን አብራር ይችላልው አረ በሚካኤል በመታምነው ነገር ያለው ነው በመታምነው አንተ በመታምነው ነገር ያለው ኢየሱስ ማመን ማለት ሜሲ አዳምጠኝ ማመን ማለት አንተ ያንተ ልብን ያላቅ አንተ ምን ነው አግሬሲቭ የምትሆነው ተረጋጋ እስኪ በሚል ማመን ማለት ነገር ማመን ማለት የኔ ልብ እንደምትበር ሎጂክ እና ማለት እንደምትበር ነው አውቃለሁ አይደለ ቀስ ብለህ ለማስረዳት ይፍረድ ተረጋግተህ ለማስረዳት ሞክር በሚካኤል እኔን አስጨርሰኝ አንተ መጀመሪያ ልንገር ለመጨቃጨቅ ከሆነ ነው እንጂ ማመን ማለት ብያለሁ እኮ እውነት ይሁን አይሁን አታውቅም አዳምጠኝ እውነት ይሁን አይሁን የምታውቀው ነገር የለህም ግን ትበራለች ብያመንኩ ኧረ በቃ አቆንኩ በቃ አሞራን እንኳን ያይ ሎጂክ ናት አሞሬ ፀሐይ ሎጂክ ናት ጨረቃም ሎጂክ ናት አላጠናም እኔ ከየት መጣሽ ብዬ አላጠናም አሞሬ እኮ ከየት መጣው አላጠናው እኮ ለምን ያጠናል እንጂ ሪሰርች አሞሮ ሲበረን ያየ ሪሰርች እንዴት ነው የሚሰራ አሞሮ ከየት መጣ ሪሰርች እንዴት ነው የሚሰራ ሪሰርች እንዴት ነው የሚሰራ ሪሰርች እንዴት ነው በኢየሱስ አራ እግዚአብሔር ጨብሪ ለክትም ያለ ትንሽ ጨብሪ ሰውየው አሞሮ የትም ይሁን የለም ሪሰርች ያስፈልጋል አይፈልግም አሞሮ መብረሩን ብቻ ነው አሞሮ ደግሞ አታውቅም ማለት ነው ዓለም ላይ የዓለም ታሪክ አላነበብኩም አንተ በራስ ሎጂክ ነው ከየት አመጣው ሲባል አላውቅም በደመነፍስ ያለው ማርያምን በደመነፍስ አመጣው አንተ በኋላ ተው አይደል እኔ የሚደብረኝ ፓርት እሱ ማርያምን ከሜሲ አንድ ቀን ተተከራከርኩ እንግዲህ በኋላ ካወራው አይኔንም ድፍም ያለው ካወራው በቃ አለቀ ባላ ሆም ብሎ ነው የሚከራከር ወይ ደግሞ አይገቡ ወፍ እንደዛ ሳይሆን እሱ እውነታውን ማወቅ ስለሚፈልግ ነው አንተ ደግሞ ጨራሽ ማሳወቅም አልፈልግም ቪዲዮ ያመጣ ነው በፊት ላይ እንግዲህ ሶሻል ሚዲያው እንደዚህ ከመዘመሩ በፊት እንግዲህ መዝናኛችን ይሄ ነበር እንደዚህ አይነት ክርክሮች በተለይ እንደዚህ ሰብሰብ ስትል የሆነ ሐሳብ ይነሳል ከዛ በኋላ መፋጨት ነው እንግዲህ አይገባም ማለት አይ ከኋላ ያለው ልጅ አውቆ ነው ዝም ብዬ ሳስበው ድርቅ ያለ ጥያቄ የሚጠይቀው አውቆ ያናደው ፈልጎ ነው አይ ግን በጣም ነው የተመቸኝ በምር በጣም ያስረዳበት መንገድም በጣም ቶሎ ስሜታዊ ይሆናል ብቻ ዘና ያደርጋል ብለን ያመጣነው ቪዲዮ እስቲ ከዚህ በመቀጠል ደግሞ መምህራችን እንግዲህ መምህር ጳውሎስ ያስተላለፉት አንድ መልእክት አለ እስቲ እሱን ቪዲዮ ተከታትለን እንመለስ ሲያስቀድስ ስንሰማው የነበረው ሰው ዛሬ ምናልባት የሆነች ትንሽዬ የሚኒሻ ስልጣን ስላገኘ ብቻ የቤተ ክርስቲያን አጥር ካልተነቀለ መቅደስ ካልፈረሰ ብሎ ክርስትናው ተሸርሽሮበት መላጣ ሆኖ የቀረሰን ታለ መሰላችሁ በነፍስ የተመለጠ የሆነች ሳንቲም ኪስ ውስጥ ሙልት ስትል ጥጋባ ፍንጫው ድረስ ወጥሮት አይመቸኝም ቢዚ ነኝ ብሎ በሮብና በአርብ በቀን የሚበላ በሰንበት ቀን ጫት የሚቅም የሆነ ስንት አለ እናንተ መካከል ጓደኛችሁ ሳንቲም ሲለቅም ውዳሴ ማርያም ሆነ የጣለ ቤተ መቅደስ በሚያስቀድስበት ጊዜ መጠጥ ቤት የሚያድር የሆነ ስንት አለ ሰው አፈር ነው አያችሁ ሀብት ይሸረሽረዋል ዘረኝነት ይሸረሽረዋል ገንዘብ ይሸረሽረዋል ማግኘት ይሸረሽረዋል ጥጋብ ይሸረሽረዋል ሰው አፈር ነው ተዘከር እግዚኦ ከመመሬት ነይነ እኛ አፈርነን ይላል አፈርነን በጣም ሲዘንብብን ታጥበን እናልቃለን ፍቅርን በረከትን ስታርከፍክፍልን እናበቅላለን እግዚአብሔር ከበረከቱ ያርከፍክፍልን በመንቀበለው ልክ ይስተን መድኃኔዓለም ብዙ ሰዎች እግዚአብሔር የሰጣቸው በረከት ወደ ታች አፍሰውት መክሊታቸውን ቀብረው ተሸርሽረው አልቀዋል አያችሁ ለዚህ ነው መስክም ይዘጋጀው ለመሬት ግብርና መታቆ ሰዎች በደም ታውቃላችሁ አደገኛ ዝናብ በዘነበ ጊዜ አፈሩን እንዳይወስድበት ምን ይደረጋል መስክ ይሰራል አይደል ይደለደላል ውሃው ሲመጣ የሚሄድበት አርጂን ይዘጋጃል አፈሩን ይዞት እንዳይሄድ አትክልቱን ብቻ ያጠጣ ያበቀለውን ነቅሎ እንዳይጨርስበት ከዛ እንደዘነበ መሄጃ ቦይ ያዘጋጃል እግዚአብሔርም በስጦታዎቹ ውስጥ እኛ እንዳንጠፋበት የሚያዘጋጅባቸው መንገድ አለ
ያስተነፍሰናል። ትንሽ የኛ መሆናችንን የእሱ መሆናችን እንዲቀጥል ያስተምረናል። ሰው በእግዚአብሔር ቃል መስክ የህይወቱ መስክ መሰራት አለበት። በወንጌል በቃለ እግዚአብሔር እንቅልፍ በዛው ይዞት ወደ ሞት እንዳይሄድበት በነቂህ በንቃት የእግዚአብሔርን ቃል ወንጌል የሚማር እግዚአብሔርን ለማገልገል የሚቆም ሲሆን መስክ ይሰራለታል። ነፍሱ ተንሸራታ እንዳጠፋ መንፈሳዊነቱ እንዳይጎድል ቅድስናው እንዳይበላሽ ያ ብቻም አይምሰላችሁ። ለመምህራችን ቃሉን ያሰማልን እጅግ በጣም ደስ የሚል መልእክት ነው ያስተላልፉልን። በተለይ እንግዲህ ከዚህ በፊት በቤተክርስቲያን አገልግሎት ላይ የነበሩ ሰዎች አሁን ላይ ደግሞ በተለያየ ምክንያት በስልጣን ለቤተክርስቲያን እንግዲህ እነሱ ራሳቸው እንግዲህ ጥላት ሆነው የተነሱባቸውን ሰዎች አንስተው ማለት ነው። በእውነት የዛሬው ቪዲዮአችን እንግዲህ እነዚህን ይመስላሉ። እስከዚህ ድረስ ተከታትላችሁ ሰብስክራይብ ማድረግ ይከብዳልና ሁላችሁም ሰብስክራይብ አድርጉልን እንላለን። ሐሳብ አስተያየታችሁን እንደተለመደው በኮሜንት መስጫው በኩል አስፍሩልን እያልን የዛሬው ቪዲዮአችንን በዚህ ላይ የምንጨርስ ይሆናል። ቀጣይ በሌሎች አስተማሪና ወቅታዊ በሆኑ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ።